መላከ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሐሰት የሌለበት እውነተኛ ንፍገት የሌለበት ለጋስ ምርኮኞቹን ከምርኮ የሚመልስ ሕሙማንን ከድዌ የሚፈውስ ለጌትነቱ ምስጋና የሚገባው እኛን ከጥፋት የሚያድን በአካል ሦስት በአኗኗር አንድ አምላክ የሆነ እርሱን እያመሰገን በወርሃ ኅዳር 19 ቀን የሚጸለይ ደስታን የሚያበስር የሊቀ መላእክት ቅዱስ ገብርኤል ድርሳን እንጀምራለን። የሊቀ መላእክት ቅዱስ ገብርኤል ኃይለ ጸሎቱ ከመላ ሕዝበ ክርስቲያን ላይ አድሮ ይኑር ለዘላለሙ አሜን። እመቤታችን ድንግል ማርያም በቤተ መቅደስ ሳለች አይሁድ በድንጋይ እንውገራት ብለው ተማከሩ። ድንግል ማርያም ካለችበት ቤተ መቅደስም በደረሱ ጊዜ መላእክት ከሰማይ ወደ እርሷ ሲወርዱ አዩ። የቤተ መቅደሱም ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደየመጡበት ተመለሱ። ዳግመኛም በእስራኤል እናጥፋት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቅናት አድሮባቸዋልና። መጥቁል የተባለ ሥራኛም አመጡ። እርሱም አጋንንትን ሁሉ ኑ እርዱኝ ብሎ 370 አጋንንትን ጠራቸው። 70 ላሞችንም ለመስዋዕትነት አቀረበላቸው። እነርሱም የቀረበላቸውን ላሞች በድንጋይ ጸፍጸፍ ላይ አርደው ሥጋቸውን በሉ፣ ደማቸውንም ጠጡ። ከመድኃኒታቸው መጥቁል ጋራም እመቤታችን ድንግል ማርያም ወዳለችበት ቤተ መቅደስ ሄዱ። እመቤታችን ድንግል ማርያም ሊገድሏት እንደመጡ አውቃ ሊቀ መላእክት ቅዱስ ገብርኤል ሆይ ወደ እኔ ና ብላ ጠራችው። ዳግመኛም መዳን ኃይል፣ መድኃኔ ኃይል፣ ሕያውት ኃይል፣ ትርቡት ኃይል፣ አውፃይል፣ ሁኤል፣ ዜል፣ ጌል፣ ወስሜል፣ አድሚሽቸር፣ አዶናዊሮስ፣ ሰራስክሰሬላ ብላ ወደ እግዚአብሔር ጸለየች። በዚህን ጊዜ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍን ይዞ መጥቶ መጥቁልን ከ370 አጋንንት ጋር አጠፋቸው። ከእነርሱም አንድም ስንኳ አላስቀረም። ከዚህም በኋላ ካህናት አይሁድ እመቤታችን ድንግል ማርያምን ከቤተ እግዚአብሔር ውጭልን አሏት። ሊቀ መላእክት ቅዱስ ገብርኤል ዳግመኛ መጥቶ ወለተ ዳዊት ወይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ አትፍሪ፣ ሁልጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከእርሷ ተሰወረ። እነርሱ ግን መልአኩ ከእርሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ድንግል ማርያም በክቡር ድማትሪያኖስ አገር ሊባኖስ ተራራ ላይ ሳለች ቅዱስ ገብርኤል ወደ እርሷ ወርዶ ወለተ ዳዊት ድንግል ሆይ ሰላም ላንቺ ይሁን፣ ኖ ተነስተሽ ወደ ምድረ ግብጽ ሂጂ አላት። እመቤታችን ድንግል ማርያምም ከዚህ በፊት ሄሮድስ ያደረሰብኝን ሁሉ ልጄንም እኔንም ሊገሉን እንደነበረ ታውቃለህ፣ ይህ እንዴት ይሆናል አለችው። እርሱም እግዚአብሔር ከአንቺ ጋር ነውና አትፍሪ፣ የሚያገኝሽ አንዳችም ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህም በኋላ እመቤታችን ድንግል ማርያም ወደ ግብጽ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ይቺ ክፉ ሴት እመቤታችን ድንግል ማርያምን ተሳደበቻት። ያን ጊዜም ምድሪቱ ተከፍታ ይችን ሴት ዋጠቻት። እመቤታችን ድንግል ማርያምም ከዚያች ሴት ቤት ገብታ 4 ወራት ከ5 ቀን ተቀመጠች።
ያን ጊዜም መልአኩ ለእመቤታችን ቅድስት ድንግል ማርያምና ለሚያገለግላት አረጋዊ ቅዱስ ዮሴፍ ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ አላቸው። ተነስተውም ሲሄዱ ግብፃውያን አረጋዊ ቅዱስ ዮሴፍን ይዘው እጅግ ደበደቡት። በዚህም ጊዜ እመቤታችን ቅድስት ድንግል ማርያም በዕብራይስጥ ቋንቋ ስትጸልይ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያበራ የእሳት ፈላጻ እንደያዘ መጥቶ ድንግል ማርያም ሆይ በመዓልትም ቢሆን በሌሊትም ቢሆን እኔ ከአንቺ ጋር ነኝ፣ አምላኬ እግዚአብሔር እንዳገለግል ዘንድ አዞኛልና አይዞሽ አትፍሪ አላት። እመቤታችንም ግብፃውያን በአገልጋይ አረጋዊ ቅዱስ ዮሴፍ ላይ መከራ አጽንቶበታልና ፈጥነህ እርዳኝ አለችው። መልአኩ ሊቀ መላእክት ቅዱስ ገብርኤልም ምድሩን በክንፉ እየመታ ከመሬት ወደ ላይ 49 ክንድ ያህል ከፍ ብሎ ሄዶ አረጋዊ ቅዱስ ዮሴፍን የደበደቡ ብዛታቸው 99 የሚሆኑ እኒያን ሰዎች በሰይፍ መታቸው። ወደ አረጋዊ ቅዱስ ዮሴፍ ተመልሶም ዳሶ አዳነው። ከእርሱም ጋር ወደ ድንጋዩ ጸፍጸፍ ሄደው መልአኩ ያንን ድንጋይ ለካው አለው። የድንጋዩም ጽፍጽፍም ቁመቱ 109 ስፋቱም 39 ክንድ ሆነ። ያችን ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህም በኋላ ከእርሱ ተሰውሮ ወደ ሰማይ አረገ። ከዚህም በኋላ እመቤታችን ድንግል ማርያም ስትሄድ ቁመቱ 300 ጎኑ 49 ክንድ የሆነ ዘንዶ ከሚኖርበት ቦታ ደረሰች። ከአውሬውም ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ሊቀ መላእክት ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገልጾ ድንግል ማርያም ወይ እማደርገውን ተመልከች እንጂ ፈጽሞ አትፍሪ አላት። ሰይፉንም መዞ ዴጋ ዲአጋ ባዕዳቦ የሚሉትን ቃላት ጠራ። በሰይፉ ላይም እትፍ ብሎ ያንን ከእሲ ቢያስነካው ከ17 ክፍላት ላይ ተሰነጠቀ። ከዚያም ዘንዶ ሆድም ጥቁር አሞራ የመሰለ ወጥቶ በቅዱስ ገብርኤል ላይ ዘለፋን ተናገረ። መልአኩም በእጁ እንደ ወፍ አንስቶ ይዞ ከመቤቴ ድንግል ማርያም ጋር ትከራከር ዘንድ ምን ስልጣን አለህ? በማለት ኃይሉን አሳየው። የርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ትቶት ወደ ሰማይ አረገ። ዳግመኛም ሊቀ መላእክት ቅዱስ ገብርኤል በድንገት መጥቶ ድንግል ማርያም ወይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ካንቺ ጋር ይሁንና ተነስተሽ በጸሎትሽ ከመቃብር የወጡትን ሰዎች ተመልከች አላት። ክብር የሚተካከለው ሊቀ መላእክት ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበር እንደዚሁ ሊቀ መላእክት ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን ያሲርቦን ዳኖዳን ብሎ ባህርን ባዘዛት ጊዜ ግራ ቀኝ ተከፍላ መንገድ ሰጠች። እነርሱም በባህሩ መሃል አለፉ። ወንድሞቻችን ወይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ሊቀ መላእክት ቅዱስ ገብርኤልን እንደምትወደው ተመልከቱ። የልጇ የጌታችንና የአምላካችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና፣ እንግዲህ እርሱ ቅዱስ ገብርኤል እንደወደዳት እንዳከበራትም ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። ሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎትና በረከቱ ለዘላለሙ ሁላችንን ይጠብቀንና ቅዱሳን ዮሴፍንና ኒቆዲሞስን የረዳቸው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ሄሮድስም በጽኑ ቅጣት እንዲያሰቃዩአቸው እንዲገደሉም አዘዘ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ከሰማይ ወደ እነርሱ ዘንድ ወርዶ ብርሃናዊ ክንፉ ሰወራቸው። በዚያ ቦታም ብርሃን መላ፣ የጥሩ ሽታ መዓዛ መጣ። ሊቀ መላእክት ቅዱስ ገብርኤልም እንዲህ ሲል ተናገረ። የመጥምቁ ቅዱስ ዮሐንስን ራስ ከአመፀኛይቱ ሄሮድያዳ ነጥቄ
አውቄ በዓለም እንዲገለጽ ያደረግሁ እኔ ገበያ ነኝ። የሄሮድስንም አእምሮ ያጠፋሁ ሥጋው ተበልቶም ክፉ ሞት እንዲሞት ያደረግሁ እኔ ገብርኤል ነኝ ብሎ ተናግሮ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እግዚአብሔር